ትናሽ አላሳየም እውነት አላሳየም አያዋለ አላሳይሽ እሺ አሳየኝ አላሳየም አሳየኝ አላሳየም ማለት እያሳየኝ ለማር እንዴ ይሄው በምድርና በሰማይ ማለት ባሉት ነገሮች በሙሉ ቃል ገባልሽ መፈልገው ነገር አንቺ ከዛም በፊትም በጣም ብዙ ነገር አለ ለእናንተ እንዲም ብዬም ተናግሬ አላቅም ያው ካወራን አይቀር እናወራን እናንተ ማለት ዩኤል ያረጋው ነገር ሲዋሻት ክህድና እኔ ያወቅኩኝ የመካድ ነገር ሲያረጋባት እሷ ለማውጣት አልነበረት ብዙ ነገሮችን ስንጠይቅ የነበረው እኔ በነገራችን ላይ ምንም ነገር ለሳምሪ አልነገርኳትም እንደዚህ ግን ለማውጣታት ሄደችበት መንገድ ብልሃቷን አሳይቶኛል ሳምሪ ብልሃቷን ማለት ነው ምን ያህል ጭንቅላቷ ስማርት እንደሆነና ምን ያህል ምላጭ እንደሆነች አሳይታኛለች እኔ በተፈጥሮዬ ደግሞ ምላጭ ሴት ወዳለሁ ጋርክሽልኝ ነገር አንፃር ይገባሻል ብዬ ባላስብም ዛሬ አንቺ ለማዝናናት ነው የመጣሁት ይሄ ነገር ልሰጥሽ ነው የፈለኩት አይኔ የምቀበልክ ከነገርከኝ በኋላ ነው ስለዩ ያለውን ነገር ነግረኸኝ ነው የምቀበልክ ደግሞ እኔም ደስተኛ እንድሆን ያለውን ነገር ብትነግረኝ ደስ ይለኛል ማለት ስልሽ የሆነ ትላንትና አክት እያረግሽ የነበረው ብዙ ነገር እንደሚያውቅ አይደል እንዴ ስለ በቃዩ እሱም ሊነግረኝ ፍቃደኛ አይደለም አይተሃል አይደል ነግሬሃለሁ አንተ ደግሞ የኔን ደስታ ነው ሁሉ የምትፈልገው እንዲደብረኝ አፈልግም ለዛ ደግሞ ያለውን ነገር ነግረኸኝ እኔ እንድደሰት ከፈለክ ስጦታከንም ደግሞ እንድቀበል ከፈለክ ንገረኝ ማለት ምንድነው እንድነግርሽ የምትፈልጊው ማለት እኮ ያለው በጣም ያጠራጠረኝ ነው ሊነግረኝ ፍቃደኛ አይደለም ሲጀምር የተለያየ ነው ሁላ ዳግመኛ እኔ አይንክንም ማለይም እንዳደርስብኝ ብየው ነው የተለያየ ነው ከሱ ጋር ማለት ሁሉም ሰላም ነው ማለት ባይቻልም በተወሰኑ መልኩ ነገሮች እንትን እያሉ ነው ታውቃላችሁ ማለት የሆነ በቃ በመንፈልጋቸው መልኩ ይሄዳሉም አይሄዱምም የሚለው ግራ ያጋባን ነው ማለት ጓደኛዬ ይሁን ብዙ ነገር ተናግሬዋለሁ በእኔ በኩል ማለት ነው ግን ከተመለከትኩትና ማስተካከል አለባቸው ብዬ ከማስባቸው ነገሮች ጠገቤ ላይ ያሉ ሰዎችን በምንም ተአምር እንዲጎዳና እንዲረብሽ አልፈልግም በምንም ተአምር አጠገቤ ላይ ያሉ ሰዎችን እንዲጎዳ አልፈልግም ያ ማለት ሳምሪ ምን ያህል እንደምወዳት እንደምሳሳላት ማለት ለኔ ብዙ ነገር የከፈለችልኝ ሰው ስለሆነች በምንም ተአምር በሷ በኩል ጉዳትም ሆነ የሆነ መተከዝ መረበሽ ነገር ምንም ነገር ክፉዋን አልወድም ያንን ደግሞ ማንንም ያውቃል ምክንያቱም ከዚህ በፊት ብዙ ነገሮችን ከዚህ በፊት ነግሬያቸዋለሁ አይደል ታስሬ በነበረ ሰዓት ጠያቂ በሌለኝ ሰዓት ብዙ ጭንቀት ጥበብ በመልበስ ሰዓት እሷና ከጎን ሆና ብዙ ነገሮችን እያስተካከለችኝ የነበረው ጓደኝነት እስከምን ድረስ እንደሆነ ያሳየችኝ እሷ ብቻ ናት በቃ ለዛም ነው የሷን ጉዳትና የሷን ንግግር የሷን መረበሽ የማልወደው ብዙ ነገር ለሆነችልኝ ሰው ብዙ ነገር ማድረግ ይጠበቅብኛል ያው ማለት እኔ ባቀሜ ቢችለው እሷን ያስደስታል ብዙ ብዬ ማስባቸው ነገሮች ከማድረግ አንፃር ዩኤል ያረጋው ነገር እሷን የሚያስከፋት ነው ነገ የምወዳት ሰው ተሰብራብኝ ወይ ደግሞ የሆነ ጉዳት ደርሶባት መመልከት አልፈልግም ቅስሟ እንዲሰበርብኝ አልፈልግም በቃ በምንም ተአምር ቅስሟ እንዲሰበርብኝ አልፈልግም ትላንትና በጣም ቅስሟ ተሰምሮብኛል ማለት ሳያት የነበረችበት ጉዳት ምናምን ነገር በጣም አናዶኛል ማለት ዩኤል ያረጋው ነገር ሲዋሻት ክህድና እኔ ያወቅኩኝ የመካድ ነገር ሲያረጋባት እሷ ለማውጣት አልነበረት ብዙ ነገሮችን ስንጠይቅ የነበረው እኔ በነገራችን ላይ ምንም ነገር ለሳምሪ አልነገርኳትም እንደዚህ ግን ለማውጣታት ሄደችበት መንገድ ብልሃቷን አሳይቶኛል ሳምሪ ብልሃቷን ማለት ነው ምን ያህል ጭንቅላቷ ስማርት እንደሆነና ምን ያህል ምላጭ እንደሆነች አሳይታኛለች እኔ በተፈጥሮዬ ደግሞ ምላጭ ሴት ወዳለሁ ማለት በጣም ደስ ይለኛል ገብቷችኋል አይደለ እና ያንን ነገር ደግሞ ሳላድንቅላት ማለፍ አልፈልግም በጣም እሱ ግን ገገማነቱን ነው የተመለከትኩት ማለት እኔ እንጃ ማለት ብዙ መናገር ያለባቸው ነገሮች መናገር የነበረባቸው ነገሮችን ሳይናገራት ስለሄደ በጣም ማለት ገርሞኛል ገገማነቱን ተመልክቼበታለሁ ዩኤል ስቲል እስካሁን ገገማ ነው በጣም በቃ ያ ነገር ማለት ብዙ ነገሮችን ትላንትና የሆነ ነገር ትክክለኛ አስተሳሰብ ቢኖረው የሆነ ነገሮችን መናገር ይችል ነበር ግን አም ሶሪ ዩኤል ካንተ ጋር ብዙ ነገሮችን አሳልፈናል ጓደኝነትንም ምናምንም አሳልፈናል ግን በዚህን ያክል ደግሞ ሳምሪዬን ምንም ብናሳልፍ እንድትጎዳብኝ አልፈልግም ስስ ልብ ነው ያላት ስለማቃት ማንም ለኔ ያለቀሰልኝ ሰው የለም በነገራችን ላይ ዩኤል ታስሯል ብሎ ወይ ደግሞ ዩኤል ጉዳት ላይ ነው ብሎ ማለት ጥቁረቴን
ግርጻቴ መገርጣቴ ምናምን እያንዳንዱ ነገር የምታውቀው እሷ ናት። ስለዚህ ሳምሪዬ የኔ ውድ የኔ ምርጥ ዛሬ ጠርቻታለሁ። ቤተሰቦች ያለውበት ያው ብዙ ጊዜ የምንገናኝበት ቦታ ነው፣ ግን ዛሬ እንደሌላው ቀን አይደለም የመጣሁት፣ እንደሌላው ቀን አይደለም። ለሷ አንድ የሚያምር ነገር ይዤላት መጥቻለሁ። ማለት ትላንትና ድብርት ላይ ስለነበረች የሆነ መከፋት ላይ ስለነበረች የሄደችበትም ነገር ደስ የማይል ነገር ስለነበረ ለሷ ደግሞ ሁሌ የምመኝላት ቆንጆ ነገር ነው ማለት ነው። ቤተሰቦች ትላንትና አስደሰተችኝ ነገር ቢኖር ምንድነው ስልኩን ስጠኝ ማለቷ። ስልክህን ስጠኝና ያለውን ነገር ተመልክቼ ልረዳ ያለውን ነገር አሳየኝ ብላ በምትለው ሰዓት ሲያረግ የነበረውን ተመልሳችሁ ቪዲዮን እዩት። እንዴት ሲያረገው እንደነበረ እንዴት ያንቀለቀለው እንደነበረ ገብቷችኋል አይደለ? ያ ማለት የሆነ ነገር አለ ማለት ነው። ስለዚህ በምንም ተአምር ሳምሪዬ እንድትጎዳብኝ አልፈልግም። አሁን ማስረግጬ እነግርሃለሁ። ማለት ብዙ ነገር ልትለኝ ትችላለህ። ማስፈራራት የሆነ ነገር ማለት ምናምን ልምድ ነው አውቃለሁ። ዩኤል እንደፈለክ ልትሆን ትችላለህ፣ ግን ምንም አታመጣም ምንም ማለት ነው። እና ዛሬ ቤተሰቦች ለሳምሪዬ ይሆናታል ያው ከነበረችበት ድብርትም ለማስወጣት በሚል ትንሽ ከድብርቷ እንድትወጣልኝ የሆነ ነገር ይዤ መጥቻለሁ። ማለት እስካሁን ድረስ እጅህን ለምንድን ነው ወደ ኋላ ያዞርከው ብላችሁ ልጠይቁ ትችላላችሁ። ግን እጄን ወደ ኋላ ያዞርኩበት ምክንያትና ሚስጥር አለኝ ለሳምሪዬ። ምናልባት ከዚህ በፊት ተናግራ ሊሆን ይችላል። ትንሽ የምትወደው ነገር አለና ያንን የምትወደውን ነገር ዛሬ ይዤ መጥቻለሁ። እና ቤተሰቦች በሚገባት ሳምሪ በሚገባት ወይ ደግሞ ለሷ ይሄ ነገር ይገባታል በሚለው መልኩ ዛሬ ትሪት አደርጋታለሁ። ስለዚህ ቤተሰቦች ሳምሪ ጋር ደውዬላታለሁ። እጄ ላይ ከኋላ ያስኩትን ነገር አላሳያችሁም። እሷ ስትመጣ አሳያችኋለሁ። እያንዳንዱን ነገር አላሳያችሁ? እሺ ላሳያችሁ። ለማንኛውም ማለት የምትወደውን ማለት የሆነ ልትወደው ትችላለች ብዬ ካሰብኳቸው አሻንጉሊቶች ውስጥ የሚያምር አሻንጉሊት ይዤ መጥቻለሁ እና ይሄን አሻንጉሊት ሰጣታለሁ። ዛሬ ምን አይነት ከድብርት ውስጥ ያስወጣታል አያስወጣትም የሚለውን ነገር በደንብ እንመለከታለን። ከዛ በተጨማሪም እኔ እሷን በደንብ ለማዝናናት ሞክራለሁ። የኔ ውድ ቤተሰቦች ሴት ስለሆነች ክብር ይገባታል፣ መዝናናት ምናምን ነገሮች ያስፈልጋታል። ገባችሁ አይደል? ስለዚህ እነዛን በሙሉ ዛሬ ያደርጋለሁ። ከዩል ያጣችሁን ነው የምላችሁ። ማለት እሱ መነጫነጭ ብቻ ምናምን ስለሆነ እኔ ደግሞ ፍቅር እንዴት እንደሚሰጥ አሳየዋለሁ። ይመለከታል፣ እርግጠኛ ነኝ። እናደረ ወይ ይሳደባል ወይ ነገር ያደርጋል። እኔም እሱን ፈልጌ ነው ማደርገው። ገብቷችኋል አይደለ? ፈልጌው ነው ማደርገው። እና ቤተሰቦች ሳምሪዬ እስክትመጣ ድረስ ትንሽዬ እንጠብቃታለን። እየደከመኝም ስለሆነ ከስራ ነው የመጣው። ቀጥታ ትላንት ደብሯት ስላየሁኝ ከስራ እንደመጣሁኝ ነው እየቀረስኩኝ ያለሁት። እስክትመጣ ድረስ አብረን እንጠብቃት። ቤተሰብ መታለች። ምንድን ነው ዛሬ ማለት የሆነ ከባብዶሻል ልበል? ፀጉር ቤት እኮ ድረስ ደውልልኝ እግዚአብሔር። እኔ ደግሞ ያው ከስራ ልመለስ ስለሆነ በጣም አቸኳኩዬሽ ነው እኮ እንትን ነው ከመግባቴ በፊት እኔም ላገኘት ብዬ ነው የመጣሁት። እግዚአብሔር ምንድን ነው? አይ እኔ በጣም በቃ ስለፈለኩሽ ነው። ገብቶሻል አይደለ? በጣም አንቺ ማውራት ፈልጋለሁ። ትላንትና ደግሞ ከዩኤል ጋር ሆነሽ ያየሁት ነገር ትንሽ ደብሮኛል። ገብቶሻል? እኔ በእንደዚህ አይነት መልኩ አንቺ እንድትከፊብኝ የሆነ ስሜት ውስጥ እንድትገቢብኝ ደግሞ አልፈልግም። ለምን እንደሆነ ታውቂያለሽ? አይ ማለት አንቺ ከከፈልሽልኝ ነገር አንፃር፣ አንቺ ከሆንሽልኝ ነገር አንፃር ምናምን ነገር ይሄ ደግሞ ለአንቺ ያንስብሻል። ገብቶሻል አይደለ? ስለሽ ለአንቺ እኔ እዚህ ጋር ወግኜ አንቺ ጥሩ ነገር ላይ እንድትሆኚ ሰው በጣም ትሪት ሊያደርግሽ ሰው በጣም አንቺን ሊንከባከብሽ እንደሚገባ ማወራው አንቺ ካረግሽልኝ ነገር አንፃር፣ አንቺ ከሆንሽልኝ ነገር አንፃር ይሄ ደግሞ ለአንቺ የሚገርምሽ ነገር በጣም ሲበዛ ያንስሻል። ገብቶሻል አይደለ? ካለሽ መልካምነት ካለሽ ቅንነት አንፃር ብዙ ነገር ሆነሽልኛል። ለዛ ነገር ደግሞ ከኔ ብቻ ሳይሆን ከኔ አጠገብ ካሉ ሰዎች በሙሉ ለአንቺ መልካም ነገርን ይገባሻል። ገባሻ? አምሪዬ ይሄው በምድርና በሰማይ
ማለት ባሉት ነገሮች በሙሉ ቃል ልገባልሽ የምፈልገው ነገር አንቺ በማንም ሰው ማለት ጉዳት እንዲደርስብሽ የሆነ ክፉ ነገር እንዲያጋጥምሽ አልፈልግም። አውቃለሁ እኮ ግን በቃ ማወቅ የምፈልገው ነገር ነበረ። ስለ ሀይተዋል ቪዲዮ ነው ደውለህ ደግሞ አውርተናል አይደለ? ሊነግረኝ ፈቃደኛ አይደለም። ሲቀጥል ተው መንገሩን ስልኩን ራሱ ስጠኝ ብዬው ነበረ ነግሬሃለሁ አይደለ? ምን ፈቃደኛ አይደለም። ስለዚህ አንድ ሰው ስልኩ ላይ የሆነ ነገር ካሌለ ምንም ነገር ካሌለ ይሰጣል አይደለ? ኖርማል ነው። ስንት ቀን ያንተ ስልክ እኔ ጋር አድሯል? ስንት ቀን አይደል? ስለዚህ ደግሞ በጣም እያጠራጠረኝ ነው። ሊነግረኝ ፈቃደኛ አይደለም። ሲጀመር የተለያየ ነው ሁላ ዳግመኛ እኔ አይንክንም አላይም እንዳደርስብኝ ብዬው ነው የተለያየ ነው ከሱ ጋር። እዛም በፊትም በጣም ብዙ ነገር አለ ለእናንተ እንዲም ብዬም ተናግሬ አላቅም። ያው ካወራን አይቀር እናወራኔ እናንተ ብዙ ነገር የሚያወሻኝ ነገር ነበረ። በጣም ብዙ ነገር ዋሽቶኝ እውነታውን ሁለታችንም ደርሰንበት እናውቃለን። ስለዚህ ደግሞ አሁን ላይ ማያሻኝ ምክንያት ምንም አይነት ነገር የለም። አንተም እግዚአብሔር ይስጥክ በእውነት እዩ። ስለዚህ የሱ ነገር እኔ እንጃ እኔ ባላወራውም ደስ ይለኛል እንደነገርኩት ማለት ነው። ጭራሽ ባላስታውሰውላ ደስ ይለኛል አይደለም ማውራት ማለት ነው። ብቻ ይከብዳል። እንዴት እንደሆነ አላውቅም። የሱ ነገር እንጃ ከብዶኛል። አሁን ላይ ማግኘት አልፈልግም በጭራሽ ማለት እሱ እኔና አንቺን ለማራቅ ትላንትና እኔ አስተዋውቂያችሁ ምናምን ሲል ሰምቻለሁ። ያ ደግሞ ማለት እኔና አንቺ ውስጣችን ካወቀው ምንም ማለት አይደለም። የሱ እንትን ማለት ዛሬ ማንም ሰው የሆነ እህቱ ላይ ወይ ነገር ላይ በጣም በቃ የሚወደው ነገር የሚፈልገው ነገር እና እሱ እንደሚያስበው አይነት ወንድ እንድታጋጥመው ይፈልጋል እህቱን የሚቀርባትን ሰው። እኔም ደግሞ አንቺ የሚገባሽን የሚንከባከብሽን የሚወድሽን የሚያፈቅርሽን ብዙ ነገር የምትሆኝለት የሚሆንልሽን ሰው ደግሞ እንድታገኚ ከሱ ጋር አብረሽ እንድትቆይ እንዲከፋሽ አልፈልግም። እንድትስቂልኝ ነው የምፈልገው። ማለት ነው ይደብረኝም እኮ ማለት ደግሞ አንተ ከጎንሽ ሆነ ከይደብረኝም በእናትሽ እንድትስቂልኝ ፈልጋለሁ። ማለት ማንም እዚች ጋር መጥቶ ስለኔ መጥፎ ነገር ቢያወራ ምናምን ነገር ወይ ስለአንቺ መጥፎ ነገር ቢያወራ ከሆንሽልኝና ካረጋግሽልኝ ነገር አንፃር ምንም እኔ ጋር የሚቀይረው ነገር የለም። ገብቶሻል አይደለም? ከዚህ በላይ ብዙ ነገሮችን ማድረግ ላንቺ ይገባኛል። እስከዛሬ ምንም ነገር ግን አድርጌልሽ አላውቅም። ያ ማለት አንቺ እኔ እንዳደርግልሽ ትጠብቂያለሽ ሳይሆን እኔ ግን አይምሮዬ ላይ ሁሌም ለአንቺ የሆነ ነገር የሰው ልጅ ምንድነው ትንሽ ነገር ሚሞሪ ውስጥ ይቀመጣል አይደለ? ዛሬ ለአንቺ ይገባሻል ብዬ ባላስብም ማለት እስካሁን ትጠይቂኛለሽ ብዬ ነበረ። እጅህና ሞህ ነው ወደኋላ ያረከው ለምን እንትና ልብ ብዬ አላየሁክም እንጂ ማለት የሆነ መጥተይቂኛለሽ ብዬ ማለት እየጠበቅኩሽ ነበር። ምንድነው? እሺ አላሳየም። እውነት አላሳየም። አየዋለ አላሳይሽ። እሺ አሳየኝ። አላሳየም። አሳየኝ። አላሳየም ማለት አሳየኝ። ለማር እንዴ ለኔ ነው? ኧረ አንቺ አይደለም ማለት ይሄ ነገር ማለት እሺ ያኔ ካልሆነ ለማን ነው? እሺ ማለት እንትን እቺ ጋርክሽልኝ ነገር አንፃር ይገባሻል ብዬ ባላስብም ዛሬ አንቺ ለማዝናናት ነው የመጣሁት። ይሄ ነገር ልሰጥሽ ነው የፈለኩት። አይ እኔ የምቀበልክ ከነገርከኝ በኋላ ነው ስለዩ ያለውን ነገር ነግረኸኝ ነው የምቀበልክ። ደግሞ እኔም ደስተኛ እንድሆን ያለውን ነገር ብትነግረኝ ደስ ይለኛል። ማለት ስልሽ የሆነ ትላንትና አክት እያደረግሽ የነበረው ብዙ ነገር እንደሚያውቅ አይደል እንዴ? ስለ በቃዩ እሱም ሊነግረኝ ፈቃደኛ አይደለም። አይተሃል አይደል? ነግሬሃለሁ። አንተ ደግሞ የኔን ደስታ ነው አሁን ላይ የምትፈልገው፣ እንዲደብረኝ አትፈልግም። ለዛ ደግሞ ያለውን ነገር ነግረኸኝ እኔ እንድደሰት ከፈለክ ስጦታክንም ደግሞ እንድቀበል ከፈለክ ንገረኝ። ማለት ምንድነው እንድነግርሽ የምትፈልጊው? ማለት እኮ ያለውን ነገር ንገረኝ። ከሱ ከራሱ እኔ ማለት ስለደበረሽ ትላንትና ስለከፋሽ አንቺን ያዝናናሻል ወይ ደግሞ ደስ ያሰኝሻል እኮ። መከፋት ሄድ እኮ ከኔ በላይ አንተም ተከፍተሃል አይደለ? በኔ ምክንያት። ስለዚህ ለምን አስነግረኝም? ከድብርቴም እንደወጣ ያለውን ነገር ንገረኝ። ምን ልንገርሽ? በቃ ያዩን ነገር ንገረኝ። እኔ እንደዚህ አሁንም እንድታስብ አይደለም የመጣው ሳምሪ አይደለም። እኔ ማወቅ ስለምፈልግ ነው። በቃ አንተ እኔ ነገርኩ እንድትደሰትና ስጦታክን እንድቀበል ከፈለክ ንገረኝ እኮ። እንድትደበሪ አይደለም። ለምን ነው ማሰሚኝ? እንድትደበሪ አይደለም የመጣሁት እዚህ ጋር እኮ። እንደዛ ከሆነ ነግረኸኝ ማለት ነው እኔ ደሰታለሁ። ንገረኝ። እሺ ተቀበይኝ። አንተ ጌታ ንገረኝ። ምን ልንገርሽ ሳምሪ እኮ ያለውን ነገር ንገረኝ። በቃ እንድጨነቅና እንድትከፊብኝ አልፈልግም። ግን እኔ እሱን በቃ እንትን እንዲል ነው እንዲጠነቀቅ ያለውን ነገር እንዲያስተካክል በቃ አለ አይደለ
እኮ ከዚህ ያንን ነገር ባሳይሽ አንቺ ደግሞ በጣም ይከፋሻል። እሱ ራሱን አውቆ ከዚህ በኋላ ማስተካከል ካለበት ይስተካከል። እኔ ላይ መዛቱን መሳደቡን ምን ማለቱን ትቱ እሱ ራሱን ያስተካክል። እዩ ለምን አልነግረኝም? እኔ ከከፈልሽልኝና ካረግሽልኝ ነገር አንፃር ንገረኝ በቃ። እንዲደብረኝ በጭራሽ አንተ አትፈልግም አውቃለሁ። በጣም ነው የማውቀው በቃ። ስለዚህ ደግሞ እንዳይደብረኝ ንገረኝ። አሁን በጣም ይደብረኝ። ስጦታውን እንድቀበልክ ደግሞ ከፈለክ እንድትረጂኝ እፈልጋለሁ እኮ ንገረኝና እቀበልሃለሁ። እንድትረጂኝ እፈልጋለሁ። ይሄን ነገር ሰጥቼሽ እንድትቀበይኝ በቃ ያለውን ነገር በቃ ራስሽ አንቺ አንደርስታንድ ማድረጋችሁ እዩ ለምን አልነግረኝም? አንደርስታንድ አድርጊ። እዩ ግን ንገረኝ በእግዚአብሔር። እኔ እንድትደበሪ እኮ አይደለም ሳምሪ መጣው። እኔ እንደዚህ እንድትከፊ አይደለም እኮ ወይ እንድትደበሪ አይደለም። አንቺ እንትን እንድል ምናምን ነገር እያልሽ ሌላ ነገር እንዳስብ ምናምን አታድርጊ። በቃ ማወቅ ፈልጋለሁ። እንድትነግረኝ ደግሞ ፈልጋለሁ ያለውን ነገር በቃ ካንተ አፍ መስማት ፈልጋለሁ። ደግሞ ስጦታ ያመጣህልኝ እኔ ከድብርቴ እንደወጣ አይደለ? ስለዚህ ለምን አልነግረኝም? ምን ብዬልኝ? እኔ መናገር አልፈልግም። እሱ ራሱ አፉን አውጥቶ ይንገርሽ እንጂ እኔ በእንደዚህ አይነት ሁኔታ እዚች ጋር ስለ እንደዚህ ብዬ መናገር አልፈልግም። ለምን አስነግረኝም ግን እዩ? እኔ መናገር አልፈልግም። ስለዚህ ካልነገርከኝ እኔ ሄድ ሳምሪ ሳምሪ